ከፍተኛ የፖሊስ መኮንኑ የተገደሉባት ጋምቤላ ከተማ ከፍተኛ ውጥረት ሰፍኖባታል። መጠነ ሰፊ የጸጥታ ኃይልም መሰማራቱ ተሰምተዋል። ይህም ሆኖ ዳግም የተኩስ ልውውጥ አገርሽቷል። በተኩስ ስትናጥ የዋለችውን ጋምቤላን በተመለከተ አሁናዊ ዝርዝር መረጃዎችን ይዘናል። በቆቦ ግንባር ከባድ የመድፍ ድብደባ እየተፈጸመ ነው። መከላከያ በወታደራዊ ጠቀሜታዋ ወሳኝ የተባለችውን ተኩለሽን ለመያዝ ከሆርማት ወደ ተኩለሽ ተከታታይ የከባድ መሳሪያ ድብደባና ውጊያ ማካሄዱ ተሰምተዋል። ሸዋ ላይ የልዩ ዘመቻዎች እዝ ዋና አዛዡ ሹማ አብደታ አለኝ ከሚሉት ኤሊት ፎርስ በተጨማሪ ሚሊሻዎችን የመከላከያ ሚሊተሪ በማልበስ ቢያዘምቱም የፋኖ ኃይሎች መልሶ ማጥቃት የበረታ ሆኗል። እነዚህንና ሌሎች ዝርዝር የግንባር መረጃዎቹ ተሰናድተዋል። በኦህዴድ ብልጽግና የስልጣን ዘመን ከ201 በላይ ጋዜጠኞች ታስረዋል። 54 ጋዜጠኞች ደግሞ ተሰደዋል። ይህንን ተከትሎ ኢትዮጵያ በፕሬስ ነጻነት አፈና በአፍሪካ ከቀዳሚዎቹ አንዷ ሆናለች። በጉዳዩ ላይ ሁለት ተቋማት አዲስ ጥያቄ አቅርበዋል። አብራችሁን ስትዘልቁ ትሰሙታላችሁ። በአማራ ሕዝብ ላይ የተከፈተው ጦርነት አካላዊ ብቻ ሳይሆን የኢኮኖሚ ጦርነትም ነው። ይህንን ተከትሎ በርካታ የአማራ ባለሀብቶች መዋቅራዊ ምዝበራ፣ መዋቅራዊ ነጠቃ እየተፈጸመባቸው ይገኛል። የብልጽግናው አገዛዝ ከሰሞኑ ከባንኮች ጋር በተያያዘ በባለሀብቶች ሂሳብ ቁጥር ላይ የሚፈጽማቸው ወንጀሎች አነጋጋሪ ሆነዋል። በጉዳዩ ላይ ሰፋ ያለ ጥንቅር ይዘናል። የአስመራ መንግስት በድንበር ጉዳይ መፍትሄ ማፈላለጉ እንደቀጠለ ነው። ብልጽግና በበኩሉ ድንበር ተሻጋሪ ጦርነት እያዋለደ ነው። አሰብ ወደብን በህግ ሳይሆን በጦርነት እመልሳለሁ በሚልበት በዚህ ጊዜም በጅቡቲ በኩል የኢትዮጵያ ጉሮሮ እየተዘጋ መሆኑን የሚጠቁም መረጃ በመውጣት ላይ ነው። ለዕለቱ የመረጥንላችሁ ቀጠናዊ መረጃዎቻችን ናቸው። ሰዓቱን ጠብቀው ወደ እናንተ ይደርሳሉ። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ከፍተኛ የፖሊስ መኮንኑ የተገደሉባት ጋምቤላ ከተማ ከፍተኛ ውጥረት ሰፍኖባታል። መጠነ ሰፊ የጸጥታ ኃይልም መሰማራቱ ተሰምተዋል። ይህም ሆኖ ዳግም የተኩስ ልውውጥ አገርሽተዋል። በትናንትናው ዕለት ታኅሳስ 7 በጋምቤላ ከተማ የ02 ቀበሌ ፖሊስ አዛዥ የሆኑት የፖሊስ ኮሚሽነሩ ኡመድ በጣቢያው ግቢ ውስጥ መገደላቸውን ተከትሎ ጋምቤላ ከተማ ከፍተኛ ውጥረት ሰፍነዋል። በትናንትናው ዕለት በትንሹ ለ2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱን በትናንቱ ዘገባችን መረጃውን ማድረሳችን ይታወሳል። በዛሬው ዕለት ታኅሳስ 8 ቀን በጋምቤላ ከተማ ውጥረቱ ከፍተኛ መሆኑን የገለጹት የከተማው ነዋሪዎች ሌሊቱን ተጨማሪ የጸጥታ ኃይል ገብቶ ያደረ ቢሆንም በከተማዋ የተኩስ ልውውጥ ዳግም አገርሽቶ የጸጥታው ሁኔታ እጅግ አስፈሪ ሆኖብናል ሲሉ ሁኔታውን አስረድተዋል። ይህ ዜና እየተጠናቀረ በነበረበት እኩለ ቀን ላይ በጋምቤላ ከተማ በርብርታ መንደር ከባድ የሚባል የተኩስ ልውውጥ መኖሩን የጠቆሙት የከተማው ነዋሪዎች ተኩሱም ጎሳ ተኮር መሆኑን ገልጸዋል። የአኝዋክ ጎሳዎች ሲሆኑ ከኒዌር ጎሳዎች ጋር ውጊያ ገጥመዋል ብለዋል። ነዋሪዎቹ እንደሚሉት ጎሳ ተኮሩ ግጭት ውስብስብና እጆች የበዙበት በመሆኑ ጥፋተኛው ይሄኛው ጎሳ ነው ያኛው ጎሳ ነው ማለት አይቻልም። ዛሬ ከቀጠለው የተኩስ ልውውጥ በተጨማሪ በሌሎች የክልሉ አካባቢዎች በማንኛውም ሰዓት ጎሳ ተኮር ግጭት ሊቀሰቀስ ይችላል፣ ደገኛ ይውጣ የሚል ቅስቀሳም አለ ያሉ ሲሆን ዛሬም የመንግስትና የግል ተቋማት ዝግ መሆናቸውን ገልጸው ወደ ሕክምና ቦታ ለመንቀሳቀስ ትራንስፖርት ዝግ መሆኑን አስረድተዋል። በጋምቤላ ከተማ የሚገኙ የኢኮኖሚ የማህበራዊና የፖለቲካ ተቋማት በፌዴራል የጸጥታ ኃይሎች በመጠበቅ ላይ ሲሆኑ የክልሉ የጸጥታ ኃይል በገባበት የጎሳ ተኮር ግጭት የተነሳ እርስ በርስ መተማመን አቅቶት እንደሚገኝ የአካባቢው ምንጮች መረጃ ያመላክታል። ትናንት ግድያው ከተፈጸመ ጀምሮ የአገልግሎት ሰጪ ተቋማት ዛሬም በሙሉ ዝግ መዋላቸውን ያረጋገጡልን አንድ የጋምቤላ ዩኒቨርሲቲ መምህር ከፖሊስ መኮንኑ በተጨማሪ አንድ የአቢሲኒያ ባንክ ሰራተኛና ዩኒቨርሲቲ የሚሰራ ሌላ ሰው በተተኮሰ ጥይት መገደላቸው በዩኒቨርሲቲው ማህበረሰብ ላይ ከፍተኛ አደጋ መደቀኑን ገልጸዋል። ዛሬም በጋምቤላ ከተማ የተኩስ ልውውጥ ሲካሄድ ማርፈዱን ያረጋገጡት እኒህ የዩኒቨርሲቲ መምህር የተኩስ ልውውጡ ጎሳ ተኮር በመሆኑ በግጭቱ ሂደትም የተለያዩ ኃይሎች እጃቸው ያለበት በመሆኑ ይህ ጎሳ ጥፋተኛ ነው ብሎ መበየን አስቸጋሪ ነው። በተለይም ሚዲያዎች በጉዳዩ ላይ መረጃ ለህዝብ ሲያደርሱ
ጥንቃቄ ማድረግ አለባቸው ብለዋል። የመከላከያ ሰራዊትና ፌዴራል ፖሊስ የከተማውን ጸጥታ ለማረጋጋት ወደ ከተማዋ ተጨማሪ ኃይል የገባው ከትናንት ምሽት ጀምሮ መሆኑን የገለጹት እኒህ የዩኒቨርሲቲው መምህር በጉዳዩ የተጠረጠሩ 4 ሰዎች በቁጥጥር ስር መዋላቸውን መረጃውን ከጸጥታ ኃይሎች መስማታቸውን አክለው ገልጸዋል። የተኩስ ልውውጡ ግን ዛሬም እንደቀጠለ ነው። ቀደም ባለው ዘገባችን እንዳመላከት ነው በህዳርና ታህሳስ ወር በጋምቤላ ከተማ በኢንታግ ልዩ ወረዳና በላሬ አካባቢዎች ከተፈጸመው የጦር መሳሪያ ጥቃቶች ጋር በተያያዘ ቢያንስ 18 ተጠርጣሪዎች በቁጥጥር ስር መዋላቸው ይታወሳል። የክልሉ ባለስልጣናት ከፍተኛ የጸጥታ ስጋትን በመጥቀስ ከምሽቱ 1 ሰዓት በኋላ የተሽከርካሪና የእግረኛ እንቅስቃሴን የሚከለክል ሰዓት እላፊ ካወጡ ዛሬ 8ኛ ቀን የተቆጠረ ቢሆንም በትናንቱ የተኩስ ልውውጥ የፖሊስ መኮንኑ መገደሉን ተከትሎ የክልሉ የጸጥታ መዋቅር በከፍተኛ መናጋት ውስጥ ገብተዋል። በጋምቤላ ክልል በአኝዋክና ኑዌር ሊቃን ዘንድ የሀገር ባለቤትነትን ጭምር ያጣቀሰ ከፍተኛ ግጭት ተኮር ፍክክር የቆየ ልማድ ሲሆን በቀደመው ጊዜ ህወሓት አንዱን ደግፎ ሌላኛውን በማጥቃት እርስ በርስ እንዳይስማሙ የሚያደርግበትን የከፋፍለ ግዛት ስልት ኦህዴድ ብልጽግና እያስቀጠለው እንዳለ የጉዳዩ ተከታታዮች እምነት ነው። በተለይም ጋምቤላ የኢሉባቡር ግዛት አካል ነበር የሚለው ትርክት ለጋምቤላ ልሂቃን የማንቂያ ደውል መሆን ሲገባው በጎሳ ተኮር ግጭት ተነክረው መቀጠላቸው ቀጣዩን አደጋ የከፋ እንደሚያደርገው ከወዲሁ ተሰግቷል። በተለይም ልቅ ከሆነው የስደተኞች ቁጥር ጋር በተያያዘ ድንበር ተሻጋሪ ማንነት ያላቸው ጎሳዎች ቀጣዩን ግጭት ለውጭ ኃይሎች መጠቀሚያ ሊያደርጉት ይችላል የሚለው ስጋት ተጨባጭ ሆኖ በመታየት ላይ ነው። በቆቦ ግንባር ከባድ የመድፍ ድብደባ እየተፈጸመ ነው። መከላከያ በወታደራዊ ጠቀሜታዋ ወሳኝ የተባለችውን ተኩለሽን ለመያዝ ከሆርማት ወደ ተኩለሽ ተከታታይ የከባድ መሳሪያ ድብደባና ውጊያ ማካሄዱ ታውቋል። ሸዋ ላይ የልዩ ዘመቻዎች እዝ ዋና አዛዡ ሹማ አብደታ አለኝ ከሚሉት ኤሊት ፎርስ በተጨማሪ ሚሊሻዎችን የመከላከያ ሚሊተሪ በማልበስ ቢያዘምቱም የፋኖ ኃይሎች መልሶ ማጥቃት የበረታ ሆነዋል። በዘመቻ አደማሊና ከዚያም ወዲህ በተካሄዱ ውጊያዎች በወሎ ቤት አማራ ወሳኝ ወታደራዊ ቦታዎችን ያጣው የአገዛዙ መከላከያ ሰራዊት መልሶ ለመያዝ በአዲስ መልክ የተጠናከረ ዘመቻ መክፈቱ ታውቋል። በተለይም በራያ ቆቦ ወረዳ በተለያዩ አካባቢዎች ከትላንት ጀምሮ የከባድ መሳሪያ ድብደባና ውጊያዎች ዳግም ተቀስቅሰዋል። ሆርማት ከሚገኘው ወታደራዊ ካምፕ ወደ ተኩለሽ በተከታታይ የመድፍ ድብደባ የፈጸመው መከላከያ መጨረሻ ላይ እግረኛ ጦር በማሳተፍ ወታደራዊ ቦታዋን ለመያዝ ከአባርጎ እስከ አዲስ ቀኝ አካባቢ በቡድን መሳሪያ የታገዘ ውጊያ በመክፈት ከባድ ትንቅንቅ ማድረጉን የጣቢያችን ወታደራዊ ምንጮች ጠቁመዋል። መከላከያ ከሆርማት ወደ ተኩለሽ በተከታታይ የከባድ መሳሪያና ቻይና ሰራሽ የመድፍ ድብደባ መፈጸሙን ተከትሎ ወደ ተኩለሽ አቅጣጫ የእግረኛ ሰራዊት አንቀሳቅሷል። ዓላማውም ወታደራዊ ቦታዋን መያዝ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ በውጊያው የደረሰው ጉዳት በትክክል አልታወቀም። ከዚህ ጋር ተያይዞ የአገዛዙ መከላከያ ሰራዊት በገባባቸው ቀጠናዎች በተለይም እንደ አዲስ ቀኝና አባርጎ በተባሉ አካባቢዎች ንጹሐንን ኢላማ ያደረገ ጥቃት ከመፈጸሙ ትይዩ በሁለት ኦራል ወታደራዊ ተሽከርካሪዎች ሰላማዊ ወጣቶችን በመጫን ወደ ቆቦ ከተማ በመውሰድ በአካባቢው ውጥረት መፍጠሩ ታውቋል። በሌላኛው የግንባር መረጃችንም ሸዋ ላይ ከባድ ሽንፈት የገጠመው የብልጽግናው አገዛዝ ለ2 ዓመታት ያክል ያጣቸውንና በፋኖ ኃይሎች ቁጥጥር ስር የሚገኙ ነጻ የወጡ ቀበሌዎችን መልሶ በመያዝ ለጦርነቱ ማስፈጸሚያ የሚውል ግብር ለመሰብሰብ እቅድ ይዞ ልዩ ዘመቻ መክፈቱን ወታደራዊ ምንጮች ጠቁመዋል። መረጃው የደረሳቸው የፋኖ ኃይሎች በበኩላቸው ያለ የሌለ ኃይሉን ሰብስቦ የገባውን የብልጽግና ኃይል በከባድ የአጸፋ እርምጃ በመደምሰስ ላይ ናቸው። የልዩ ዘመቻዎች ዋና አዛዡ ሌተናል ጄኔራል ሹማ አብደታ አለኝ ከሚሉት ኤሊት ፎርስ በተጨማሪ የኬሚሴና የሰንበቴ ሚሊሻዎችን የመከላከያ ሚሊተሪ የደንብ ልብስ በማልበስና ጥቁር ክላሽ በማስታጠቅ ከእግረኛ ኮማንዶ እስከ አየር ወለድ ከአድማ ብተና እስከ ሚሊሻ ድረስ በየለንና በተሬ ቢያዘምትም የአፋር ሸዋ ጠቅላይ ግዛት እዝ የፋኖ ኃይሎች በመልሶ ማጥቃት የበረታ ምላሽ ገጥሞታል። እንደ ግንባር መረጃው የአርበኞች ጦር ታደለ ወርቁና መሐመድ ስንዴው ብርጌድ፣ የአጼ አምደ ጽዮን ኮር፣ የራምቦ ክፍለ ጦርና የ7 ክፍለ ጦር የተውጣጡ ሻለቆች በመቀናጀት በርካታ ወታደራዊ ድሎችን አግኝተዋል። በተመሳሳይ በጣርማ በር የሰፈረውን የብልጽግና ኃይል የመሐመድ ቢሆነኝ ኮር፣ አስቴጎማ ተራራ ክፍለ ጦር፣ ብሩክ ደምሴ ሻለቃና የአርበኞች ጦር ደበበ ነጋሽ ብርጌድ ተቀናጅተው ማጥቃታቸው በግንባር መረጃው ላይ ተመላክተዋል። ባለሀብቶች ላይ ትኩረት ያደረገ ጥናታዊ ዘረፋ እየተፈጸመ ስለመሆኑ መረጃዎች ያሳያሉ። አንድ ባለሀብት በባንክ የነበረው 180 ሚሊዮን ብር ተዘርፎ በሞባይል ቴክስት ይደርሰዋል።
ጉዳዩን በህግ አግባብ ጠይቆ የተሰጠው ምላሽ ግን ያስደነግጣል። ዘራፊው ብልጽግና መሆኑን የተረዳው ግለሰብ በገዛ ገንዘቡ ላይ ሁለት አማራጭ ነው የተሰጠው። የጦርነት ፖሊሲ ባለቤቱ ብልጽግና ጦርነቱን ለማስቀጠል ከከፍተኛ ብድርና የሀገሪቱን አንጡረ ሀብት ከማውደም አልፎ የግለሰቦችን ኪስ እያራቆተ ስለመሆኑ መረጃዎች በመውጣት ላይ ናቸው። አንድ ግለሰብ ባንክ ውስጥ ያስቀመጠው 180 ሚሊዮን ብር በብልጽግና ተዘርፎ በሞባይል ቴክስት እንደደረሰው የኢትዮ ፎከስ ኒውስ ዘገባ ያመላክታል። በብልጽግና አስደንጋጭ ዝርፊያ የተፈጸመበት ግለሰብ በህግ አግባብ የመብት ጥያቄውን አቅርቦ የተሰጠው ምላሽ አንሰጥም ምን ታመጣለህ ከሚለው ጎን ለጎን ሳይወድ በግዱ በገዛ ገንዘቡ የተሰጠው አማራጭ ሁለት መሆኑ በዘገባው ላይ ተመላክተዋል። አንደኛው ብልጽግና የግለሰቡን ገንዘብ ከባንክ የዘረፈው በብድር መልክ ስለሆነ ይህንን በውድ ተስማምተ በመፈረም ለመንግስት አበድረህ እስከ 30 በመቶ ወለድ ይከፈልሃል የሚል ነው። ሁለተኛው በተቀመጠለት የብድር ውል መሰረት ካልፈረመ ከነጭራሹም ገንዘቡ አይሰጥህም ምን ታመጣለህ የሚል ነው። ይህንን መሰሉ የብልጽግና ዘርፊያ በጥናት የተደገፈ ሲሆን ወደፊትም ሌሎች በርካታ ባለሀብቶች በጥናት ተለይተው ዝርፊያ እንደሚፈጸምባቸው ለጉዳዩ የቀረቡ ምንጮች ጠቁመዋል። የዘረፋው ዓላማ ሁለት አይነት ትርጉም ያለው ነው ተብሏል። አንደኛው ብልጽግና ላስቀጠለው ጦርነትና እያዋለደው ላለው ድንበር ተሻጋሪ ጦርነት የገንዘብ እጥረት ስለገጠመው እሱን ለመሙላት ሲሆን፣ ሁለተኛው የአማራ ባለሀብቶችን ለማደየትና ለኢትዮጵያ ልዩ ፍቅር ያላቸው አካላትን ማጥቃት እንደሆነ የመረጃው ምንጮች ጠቁመዋል። ያለፉትን 7 ዓመታት የኢትዮጵያ ፖለቲካ መመሰቃቀሉን ተከትሎ በ3 ክልሎች ሙሉ በሙሉ ሰራዊት ዘምቶ ከፍተኛ ጦርነት ሲያካሂድ፣ በሌሎች ክልሎች ደግሞ 10 ሺዎችን ያስጨረሱ 100 ሺዎችን ያፈናቀሉና በቢሊዮን ብር የሚገመት ንብረት ያወደሙ ግጭቶች ተካሂደዋል። አሁንም እየተካሄዱ ይገኛሉ። በዚህ ሁኔታ የተነሳም የኢኮኖሚው መስክ በእጅጉ የተፈተነ ሲሆን ኢትዮጵያ ከቀረጥ ነጻ የአጓ እድል ተጠቃሚነት መታገዷ ተጨምሮበት ከ350 ሺህ በላይ ሰራተኛ ከስራው እንደተፈናቀለ ነው። በህወሓት ወረራ ምክንያት በአማራ ክልል የደረሰው ውድመት 480 ቢሊዮን ብር እንደሚደርስ ይፋዊ መረጃዎች ያመላክታሉ። ከዚህ ውስጥ የአማራ ባለሀብቶች ንብረት የሚገኝበት ሲሆን 3ኛ ዓመቱን ባስቆጠረው የአማራ ጦርነት የከፋው ጉዳት በመመዝገብ ላይ ነው። ከጦርነቱና ከግጭት የተረፈውን ደግሞ ረቤለሽና ስንቅ ፈጂ ብልጽግናው ሊቀመንበር አብይ አህመድ ፕሮጀክቶችና ድግሶች ኢኮኖሚውን በእጅጉ ፈትነውታል። በእነዚህ ተያያዥ ችግሮች ከፍተኛ ቀውስ ላይ የሚገኘው የኢትዮጵያ ኢኮኖሚ ህዝባዊ ቁጣን ይቀሰቅስብኛል የሚል ስጋት ብልጽግና ገብቶታል። የከተማ አመጽና ተጨማሪ የትግል ሜዳ ይፈጠርብኛል ብሎ የሰጋው የብልጽግናው ገዢ የአማራ ባለሀብቶችን በተለያዩ መንገዶች በማሰቃየት ላይ ይገኛል። ከሀገር እንዳይወጡና ስራም እንዳይሰሩ መንግስታዊ መዋቅሩን ተጠቅሞ ከጥቅም ውጭ ሲያደርጋቸው የቆየው አገዛዙ አሁን ደግሞ ከባንክ ሂሳብ ቁጥራቸው ያለ ፈቃዳቸው ገንዘብ በማንሳት ሲጠየቅ አበድራችሁኛል የሚል ምላሽ በመስጠት ላይ ነው። ከዚህ ቀደም በነበሩ ስርዓቶች ያልተፈጸመ እንግዳ ክስተት እንደሆነ ነው በመረጃው ላይ የተመላከተው። የአስመራ መንግስት በድንበር ጉዳይ መፍትሄ ማፈላለጉ እንደቀጠለ ነው። ብልጽግና በበኩሉ ድንበር ተሻጋሪ ጦርነት እያዋለደ ነው። አሰብ ወደብን በህግ ሳይሆን በጦርነት እመልሳለሁ በሚልበት በዚህ ጊዜም በጅቡቲ በኩል የኢትዮጵያ ጉሮሮ እየተዘጋ መሆኑን የሚጠቁም መረጃ በመውጣት ላይ ነው። ከድንበር ውዝግብ ጋር በተያያዘ የኤርትራ ዲፕሎማቶች አለን የሚሉትን ታሪካዊ ሰነድ በማቅረብ ላይ ናቸው። ከኢትዮጵያ ጋር ደም አፋሳሽ የድንበር ጦርነት ውስጥ ያለፈችው ኤርትራ የሁለቱ ሀገራት ድንበር ዛሬም ድረስ መፍትሄ ባጣበት ሁኔታ የድንበር ግጭት አፈታትን የተመለከተ ትንተና አቅርበዋል። ጦርነትን አማራጭ ያደረገው ብልጽግና ለህግ ተገዢ ባይሆንም ከሌሎች ሀገራት ልምድ መቀመር እንደሚያስችል የአስመራ ባለስልጣናት በአዲሱ ትንታኔያቸው ያስረዳሉ። የአስመራ መንግስት በቅርቡ በተካሄደ የድንበር ግጭት መፍትሄ የሚያገኝበትን መንገድ የሚጠቁም አንድ ጉባኤ ላይ ልምድ የሚቀስሙ ዲፕሎማቶችን እንደላከ በመግለጽ ጉዳዩን ለኤርትራ ታሪክ አዲስ ምዕራፍ ብሎታል። በጉዳዩ ላይ ማብራሪያ የሰጡት በተባበሩት መንግስታት የኤርትራ ቋሚ ተወካይ የሆኑት አምባሳደር ሶፊያ ተስፋ ማርያም ናቸው። አምባሳደሯ በኤክስ ገጻቸው ባጋሩት መልእክታቸው ኤርትራ በድንበር ውዝግብ ውስጥ የነበሩ ሀገራት ችግሮቻቸውን እንዴት ፈቱ በሚለው ዙሪያ ሰሞኑን የሰላም ግንባታ ኮሚሽን የሚባል አካል ባዘጋጀው ጉባኤ ላይ የተገኘች መሆኑን አመላክተዋል። በጉባኤው ላይ እንደ ታጂኪስታንና ኡዝቤክስታን ያሉ ሀገራት ያለፉበት የድንበር ውዝግብንና በመጨረሻ መፍትሄ ያገኙበትን መንገድ ለሌሎች በማጋራት ልምዳቸውን ያካፈሉ መሆኑ አምባሳደሯ ሶፊያ አስረድተዋል። ኤርትራ ከድንበር ጋር በተያያዘ ከጅቡቲና ኢትዮጵያ ጋር ጦር የተማዘዘችበት ታሪክ ራሱን ሳይደግም በፊት መፍትሄ በማፈላለጉ ላይ ዲፕሎማቶቹ ጠንክረው ታይተዋል። የብልጽግናው አገዛዝ በበኩሉ
በበኩሉ ከኤርትራ መንግስትና ዲፕሎማቶች በተቃራኒው በህግ አግባብ ሳይሆን በጉልበት ወደ ጦርነት ለመግባት ዝግጅቱን እያሳየ ባለበት በዚህ ጊዜ በጅቡቲ በኩል የኢትዮጵያን ጉሮሮ በመዝጋት ላይ ነው። በጉዳዩ ላይ ካፒታል ጋዜጣ እንዳስነበበው በጅቡቲ ወደብ ውዝግብ መፈጠሩንና በዚህም ውዝግብ የእግድ ውሳኔ መተላለፉን ተከትሎ በጅቡቲ በኩል ያለው የኢትዮጵያ ወሳኝ የንግድ መስመር ከባድ ስጋት ውስጥ ይገኛል። አዲስ ፍቃድ የተሰጣቸው የኢትዮጵያ የመልቲ ሞዳል ትራንስፖርት ኦፕሬተሮች ላይ እግድ መጣሉን ተከትሎ ነው አደጋው የተፈጠረው። በወደቡ የተላለፈው የእግድ ውሳኔ በፌዴራል ከፍተኛ ባለስልጣናት አስቸኳይ ጣልቃ ገብነት እንደሚያስፈልገው ዘገባው ገልጿል። ዘገባው የሀገሪቱ የጅቡቲ ወደቦችና ነጻ ዞኖች ባለስልጣን የኢትዮጵያን የሎጂስቲክ ሊበራላይዜሽን ጉዞ በመጻረርና ከፍተኛ የዲፕሎማሲ ግጭት በሚፈጥር መልኩ የእግድ ውሳኔን ማሳለፉን ገልጸዋል። ውዝግቡ በቴክኒክ ደረጃ ብቻ እልባት ሊያገኝ አለመቻሉን አክሎ አመላክተዋል። የተላለፈው የጅቡቲ ወደቦችና ነጻ ዞኖች ባለስልጣን አዲስ መመሪያ በድንበር ላይ ፈቃድ ያላቸው የኢትዮጵያ የመልቲ ሞዳል ትራንስፖርት ኦፕሬተሮች ላይ የእግድ ውሳኔ ያሳለፈ ሲሆን ይህ እርምጃ በኢንዱስትሪ ውስጥ ትልቅ ስጋት የፈጠረና በኦፕሬተሮች በኢትዮጵያ ተቆጣጣሪዎች በተቀመጠው ቀነ ገደብ አገልግሎት ለመጀመር የተያዘው እቅድ ላይ እንቅፋት መፍጠሩ ነው የተመላከተው። የጅቡቲ ወደቦችና ነጻ ዞኖች ባለስልጣን ከ1 ዓመት ከ6 ወራት በፊት በኢትዮጵያ በኩል የተደረሰውን ስምምነት ወደ ጎን በማለት የእግዱ ውሳኔውን ማሳለፉ ነው በዘገባው የተገለጸው። ለጉዳዩ ቅርበት ያላቸው ምንጮች ለካፒታል እንደተናገሩት ውዝግቡ በሚመለከታቸው የኢትዮጵያ መንግስት መስሪያ ቤቶች ውስጥ ከጅቡቲ የቅርብ ጊዜ ግንኙነት ጀምሮ እየተገመገመ ነው። የግሉም ሆነ የመንግስት ተወካዮች ጉዳዩን በቅርበት እየተከታተሉት ስለመሆኑ ተገልጸዋል። የኢትዮጵያ መልቲሞዳል ትራንስፖርት ከጅቡቲ መገለሉ ሙሉ በሙሉ በጅቡቲ ወደቦች ላይ ላለፉት 3 አስርት ዓመታት ሲተማመን የነበረውን የሎጂስቲክስ ሰንሰለት እንደሚያስተጓጉል ባለሙያዎች ስጋታቸውን ገልጸዋል። ለጉዳዩ ቅርበት ያላቸው ምንጮች አክለውም ውዝግቡ ሊፈታ የሚችለው በከፍተኛ ደረጃ ባሉ የመንግስት አመራሮች ተሳትፎ ብቻ እንደሆነ አበክረው አሳስበዋል። በታችኛው የአስተዳደር እርከኖች ላይ ውይይት በመቋረጡ የሁለቱም ሀገራት ከፍተኛ አመራሮች በጉዳዩ ላይ ይወያያሉ ተብሎ እየተጠበቀ መሆኑም በዘገባው ላይ ተመላክተዋል። በኦህዴድ ብልጽግና የስልጣን ዘመን ከ201 በላይ ጋዜጠኞች ታስረዋል። 54 ጋዜጠኞች ደግሞ ተሰደዋል። በዚህም ኢትዮጵያ በፕሬስ ነጻነት አፈና በአፍሪካ ቀዳሚ ደረጃ ይዛ ቀጥላለች። በጉዳዩ ላይ ዓለም አቀፍ ተቋማት አሁንም ሪፖርት በማድረግ ላይ ናቸው። 2 ተቋማት አዲስ ጥያቄ አቅርበዋል። የብልጽግናው አገዛዝ በአማራ ላይ ጦርነት ከከፈተበት ጊዜ ጀምሮ የፕሬስ አፈናው በተለየ ሁኔታ መጠናከሩን በየጊዜው የሚወጡ የዓለም አቀፍ ተቋማት ተከታታይ ሪፖርቶች ያስረዳሉ። አገዛዙ በቀዳሚነት የአማራ ጋዜጠኞችንና አክቲቪስቶችን እንዲሁም ፖለቲከኞችን በብዛት ማሰሩ የሚታወቅ ነው። በመቀጠልም የትግል ሚዲያዎችና በኢትዮጵያ ቋንቋ የሚሰሩ የውጭ ሚዲያዎች ያፈናው ሰለባ ሆነዋል። በጉዳዩ ላይ ሂውማን ራይትስ ዎች ባወጣው አዲስ መግለጫ አገዛዙ በዶቼ ቬሌ የኢትዮጵያ 2 ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጠይቋል። ተቋሙ አገዛዙ የአፈና አካሄዱን በፍጥነት እንዲቀይርና በመገናኛ ብዙኃን ላይ ተጨማሪ ጥቃቶችን ከመፈጸም እንዲቆጠብ በጥብቅ አሳስበዋል። አገዛዙ 2ቱን የአማራና የትግራይ ክልሎች ዘጋቢዎች ላይ እግድ መጣሉ ለነጻ ዘገባ ያለውን ጥላቻ ያሳያል በማለት የተቸው ሂውማን ራይትስ ዎች እገዳው ሀገሪቱ በቀራት ነጻ የመገናኛ ብዙኃን ምህዳር ላይ በእርግጠኝነት መጥፎ ተጽዕኖ ያሳድራል ብለዋል። ብልጽግና በአማራና ኦሮሚያ ክልል ካስቀጠለው ጦርነት በተጨማሪ ድንበር ተሻጋሪ ጦርነት እያዋለደ ባለበት በዚህ ጊዜ ምርጫ አካሂዳለሁ ያለ መሆኑ ደግሞ ሌላ መነጋገሪያ ጉዳይ ሆኗል። ከዚህ ጋር ተያይዞ ተቋማቱ ነጻ ዘገባ እጅግ በጣም አስፈላጊ ስለሆነ ጋዜጠኞች እንዲፈቱ ጠይቋል። ኢሰመጉ በበኩሉ አገዛዙ በፖለቲካ በስር ላይ የሚገኙ ዜጎችን ክስ እንዲያቋርጥና ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠይቋል። ኢሰመጉ ባለፈው ሳምንት የተከበረውን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ ነው ጥያቄውን ያቀረበው። ጦርነቶች በሰላማዊ መንገድ እንዲፈቱና ጦርነት ባለባቸው አካባቢዎች ለተጎዱ ወገኖችና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስና ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችም ጥሪ አድርገዋል። አገዛዙ በንጹሐን ላይ የሚፈጽመው ጥቃቶችን እንዲያቆምና እንዲያስቆምም ዓለም አቀፍ የሰብአዊ መብት ሰነዶችን በዋቢነት በመጥቀስ ጠይቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር